በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለውስጣዊ ክብሩ ትኩረት የሚሰጥ አንድ አማኝ ሁለት ገጽታ ያለው ሰው መሆንን ይጠላል። ስለሆነም እንዲህ ይላል፣ በሌሎች ሰዎች መጋለጥን አልፈራም፣ ህብረተሰቡንም አልፈራም፣ የገዛ ራሴን ህሊናም አልፈራም። እኔ የምፈራው በልቤ ውስጥ የተገነባውን የእግዚአብሔርን መንግስት ማፍረስ ነው። እኔ ራሴ የመንግስተ ሰማይ አምሳል ሆኜ ሳለው ሌሎች ሰዎችን በጥዑም ቃላቶቼ የማታልለው እንዴት ነው? ዜግነታችሁ በመንግስተ ሰማያት ውስጥ ከሆነ ዓለማዊ ችግሮች ለእናንተ ከንቱ ይሆኑባችኋል። ልባችሁ ወደ ሰማይ ከፍ ብሏልና። ስለሆነም እኛ ልባችንን ወደ ሰማይ ከፍ የምናደርግበት የንጽህና ቁልፍ ይህ ነው። ቅዱስ አውግስጦስ ይህን አስመልክቶ ሲናገር እንዲህ ብሏል፣ ልባችሁ ወደ ሰማይ ከፍ ከፍ ካለ የሰውነታችሁ ብልቶች ሁሉ ወደ ሰማይ ከፍ ከፍ ይላሉ። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ይህን ዓለም አትምሰሉ። ሮሜ 12 ከቁጥር 1 እስከ 2። ይህ መንፈሳዊ ምክር በአባታችን በብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ የቀረበ መንፈሳዊ ምክር ነው። መንፈሳዊ ምክሩ ለብዙ ወንድሞችና እህቶች እንዲደርስ ላይክ እና ሼር በማድረግ ይተባበሩ። ቤተሰብ ካልሆኑም ሰብስክራይብ በማድረግ ቤተሰብ ይሁኑ። በማንኛውም ጠርዝ የሚያበራ ንጽህና። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ስለ ንጽህና ስንነጋገር ንጽህናን እንደ ፀሐይ ስለምንመለከተው ማብራት የሚለውን ቃል በመጠቀሜ ደስተኛ ነኝ። የጽድቅና የቅድስና ፀሐይ የሆነው ኢየሱስ ክርስቶስ ራሱ ለእኛ በእርሱ መልክና ምሳሌ መፈጠራችንን ስላደለን በሕይወታችን ውስጥ ያበራል። እኛም በእርሱ የንጽህና ጨረሮች አማካኝነት በሌሎች ሰዎች ላይ እናበራለን። ቅዱስ ጳውሎስ በመጀመሪያው አረፍተ ነገር እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ በሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሯችሁ የሚመች አገልግሎታችሁ ነው ብሎናል። በንጽህናና ራስን መስዋዕት አድርጎ በማቅረብ መካከል ያለው ልዩነት ምንድነው? በእርግጥ ንጽህና እንዲሁ ከኃጢአት መከልከል ማለት አይደለም። ራስን ለሌሎች ሰዎች ለመስጠትና በራስ ያለ ያልሆነ ከፍተኛ አመለካከትን ለመካድ ፍቅርን ተግባራዊ ማድረግ ጭምር ነው። ቅዱስ ጳውሎስ አንድ ቀን ያለ አንድ መንፈሳዊ መስዋዕት ካለፈ ቀኑ የባከነ ጊዜ ነው ብሎ ስለሚቆጥር ራሱን በየዕለቱ መስዋዕት እያደረገ ያቀርብ ነበር። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ ይላል ፊልጵስዩስ 3 ከቁጥር 7። እርሱ ስለ ክርስቶስ ሲል ለሌሎች ሰዎች የሰጠውን የሚያክል እንደሚቀበል ያውቅ ነበር። ለንጽህናም ከዚህ ጋር ተመሳሳይ የሆነ ነገር መናገር ይቻላል። ለምሳሌ እኛ ለምን ብዙ ጊዜ ራሳችንን ከደስታ እንደምናርቅ እናስብና እንደነቃለን። ወደ ድግስ ወደ ጭፈራ ቤቶች ለምን እንደማንሄድ ወይም
ለምን አንዳንድ የቴሌቪዥን መርሃ ግብሮች እንደማንመለከት እናስብና እንደነቃለን። እንደ ቅዱስ ጳውሎስ ልምድ ከሆነ ግን እኛ ራሳችንን በምድራዊ ደስታዎች የማናስደስት ከሆነን ከምድራዊ ደስታ የሚበልጥ እጅግ ውድ ሰማያዊ ዋጋ እንቀበላለን። ስለሆነም ንጽህና ራሳችሁን ከምድራዊ ነገሮች መከልከል ብቻ አይደለም፣ የጽድቅ እግዚአብሔርን ሕይወት በማስመሰል እርሱን በልባችሁ ውስጥ መቀበል ወይም ከእርሱ ጋር ህብረት በመፍጠር ራሳችሁን በየዕለቱ መስዋዕት ማድረግ እንጂ። አብርሃም የሚወደው ልጁን ይስሐቅን መስዋዕት አድርጎ ሲያቀርበው የይስሐቅ ዕድሜ ገና 18 ዓመት ጉልበቱም ብርቱ ነበር። በወቅቱ የአብርሃም ዕድሜ ግን ከ110 ዓመት ይበልጥ ነበር። ታዲያ ይስሐቅ መስዋዕት ሆኖ መቅረብን እንዴት የሚቻል ነገር አድርጎ ሊቀበለው ቻለ? እርሱ ከአባቱ ጋር ሆኖ የተሰቀለውንና የተነሳውን ኢየሱስ ክርስቶስ ምሳሌ ስለተመለከተ ከእርሱ ጋር ይነሳ ዘንድ ከእርሱ ጋር መስዋዕት መሆንን ተቀብሏል። ንጽህና ሰው ከመሆን መልአክ ወደ መሆን ቀይራቸዋል። በአንድ ወቅት አንድ መነኩሴ ወደ አቡነ ሽኖዳ የአሁኑ ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ ከመጣ በኋላ እርሱ በሚኖርባት ገዳም ውስጥ ያሉት የገዳሙ አበምኔት ከእርሱ ጋር ሲነጋገሩ እንደሚያመናጭቁት በወቀሳ ይነግራቸዋል። ከዚያም አያይዞም አሁን ያለንበት ገዳም ትቶ ወደ ሌላ ገዳም እንዲሄድ ይጠይቃል። አቡነ ሽኖዳም እንዲህ የሚል መልስ ሰጡት። እርሱም ከአንተ ጋር ስለተነጋገረው ንግግር አትጨነቅ። አንተ ከክርስቶስ ጋር ህብረት ፈጥረህ መኖር ጀምር። በዚያን ጊዜ ሁሉም መነኮሳትና የገዳሙ አበምኔት አንተ የእግዚአብሔር ሰው መሆንን ሲመለከቱ አንተን ለመጉዳት ይፈራሉ፣ እግዚአብሔር እንደሚቀጣቸው ያውቃሉና። ስለዚህ እኛ በንጽህናችን አማካኝነት እግዚአብሔርን ካጠገባችን ካደረግን ካሉብን ብዛት ያላቸው ችግሮች መፍትሄ እናገኛለን። በአንድ ወቅት እስክንድሪያ በሚገኝ በአንድ ድርጅት ውስጥ የሚሰራ አንድ ሰው ወደ እኔ በመምጣት እውነተኛ የሆነ ንስሐውን ተናዘዘ። በንስሐው ውስጥም እድሜው 30 ዓመት ቢሞላም ንስሐ ሲገባ ግን የመጀመሪያ ጊዜው ነበር። ከዚህ በኋላ ወደ እግዚአብሔር ተመልሶ ባለፈው ጊዜ ከነበሩት የሴት ጓደኞቹ ጋር ስላደረጋቸው ጾታዊ ግንኙነቶች በሙሉ ንስሐ ገባ። ከሕፃንነቱ ጊዜ በኋላም ለመጀመሪያ ጊዜ ቅዱስ ቁርባን ከተቀበለ በኋላም ወደ እኔ ተመልሶ በመምጣት እግዚአብሔር አምላክ ምሕረቱን እንዲያደርግለት የሚጠይቀው መሆኑን ገለጸልኝ። ከዚህ በኋላም አንዳንድ አደንዛዥ ዕፅ የሚጠቀሙና እርሱን በጠብ የሚፈልጉት የጎዳና ተዳዳሪዎች የቢሮውን መዝጊያ ቆርቆራው ከገቡ በኋላ ይቅርታ ጠየቁትና ጓደኞቹ ሆኑ። ይህን በማድረጋቸውም እርሱን የሚያጠቁት ሰዎች የእርሱ ጠባቂዎችና የቅርብ ጓደኞቹ ሆኑ። እዚህ ላይ እርሱ ከእግዚአብሔር ጋር ሲታረቅ እግዚአብሔር ደግሞ ከጠላቶቹ ጋር እንዲታረቅ ማድረጉን ተገንዝቤያለሁ። እዚህ ላይ ልነግራችሁ የሚፈልገው የእናንተ ልብ ንጹህ ሲሆን የሕይወታችሁ አጠቃላይ ሁኔታ ሙሉ ለሙሉ እንደሚለወጥ ነው። በሕይወታችንም ውስጥ የእግዚአብሔር በረከት ምን ያህል ሕይወታችንን እንደለወጠው መያዝ አለብን። አስቀድሜ እንደተናገርኩት ንጽህና ሰውን መልአክ አድርጎ ይቀይራል። በንጽህና ውስጥ የሚኖር ሰው በኢየሱስ ክርስቶስ ውስጥ ይኖራል። በእርሱ ወይም በእርሷ ልብ ውስጥ የሚሰራው የመንፈስ ቅዱስ ኃይልም ከእነርሱ ጋር ይኖራል። ከዚህ በተቃራኒ ከኃጢአቶቹ ጋር ተጣብቆ የሚኖር ሰው ግን ታዋቂ ሰው ቢሆንም በብቸኝነት ስሜት ይጠቃል። እነዚህ ኃጢአቶቹ ከእግዚአብሔር ለይተውታልና። እኔ በኢየሱስ ክርስቶስ ዘንድ በእውነት ንጹሕ ሆኜ የመንፈስ ቅዱስ ቤተ መቅደስ ከሆንኩ ሰዎች ሁሉ ቢተውኝም እንኳ ፈጽሞ ብቸኝነት አይሰማኝም። ንጽህና ንጉሥ ያደርጋቸዋል። የያዕቆብ ልጅ የሆነው ዮሴፍ ንጹሕ ልብ ነበረው።
እርሱ በሄደበት ቦታ ሁሉ እግዚአብሔር አምላክ ስለሚባርከው ባለጸጋ ያደርገው ነበር። እርሱ ጨዋ፣ ታዛዥና ንጹሕ ልብ ያለው ሰው ነበር። ይሁን እንጂ እንደ ባሪያ ተሸጧል። በጌታው በጲጥፋራ ሚስት አማካኝነትም ወደ ወህኒ ወርዷል። ምንም እንኳ በወህኒ ሳለ የእስረኞቹ አለቃ እርሱን በማክበር ደስ የሚያሰኘውን ነገር እንደሚያደርግ ስልጣን ሰጥቶት ነበር። ከዚህ በኋላ ግን ዮሴፍ በግብጽ ፈርዖን ዙፋን ላይ ሊቀመጥ ችሏል። ንጽሕናም ዮሴፍን ከወህኒ ወደ ዙፋን ከፍ ባደረገው ጊዜ ነበር ቤተሰቦቹ በረሃቡ ዘመን መጠጊያ አጥተው የመጡትና በእርሱ ዘንድ የተጠለሉት። ዮሴፍ በዚያ ከባድ የረሃብ ዘመን ውስጥ ሕዝቡን ለመመገብ ኃላፊ መሆኑ ምሳሌነቱ ሰዎችን ሁሉ በቅዱስ ሥጋውና በክቡር ደሙ የሚመግበው የኢየሱስ ክርስቶስ ፍቅር ነው። የንጽሕና ፍሬ ይህ ነው። ዮሴፍ እንደ ባሪያ ቢሸጥም ውስጡ ባሪያ መሆኑን አላሳወቀውም። ይልቁንም በኢየሱስ ክርስቶስ የሚሆን ውስጣዊ ነፃነት እንዳገኘ ታወቀው እንጂ። ከግብጽ ነገሥታት መካከል ቶሎሚ የተባለ ንጉሥ ክሊዮፓትራ ለተባለች ቆንጆ ሴት ውበት ባሪያ ስለሆነ ዙፋኑን ማጣቱን እናውቃለን። እርሱ በሕዝቡ ዓይኖች ፊት በዕድሜውና በስልጣኑ አማካኝነት የበሰለ ሰው ቢሆንም በሥጋዊ ምኞቱ ሊረካ ስላልቻለ ዙፋኑን አጥቷል። ለመላው ዓለም መጥፎ ምሳሌ ሊሆን ችሏል። ክፉ ምኞት ንጉሥን ባሪያ አድርጎ የሚቀይረው ደግሞ እንዲህ ባለው መንገድ ነው። ንጽሕና ሕይወታችሁን ሰማያዊ አድርጎ ቀይረዋል። ንጽሕና በእናንተ ሕይወት ላይ የሚያበራው ኢየሱስ ክርስቶስ ራሱ ነው። ይህም ሲባል በሁሉም አይነት የሕይወታችሁ መንገድ ማለትም በቤታችሁ፣ በትምህርት ቤት፣ በሥራችሁ፣ በአምልኮታችሁ፣ ከሌሎች ሰዎች ጋር ባላችሁ ግንኙነትና በአሳባችሁ ላይ እርሱ ያበራል ማለት ነው። እናንተ ንጽሕናን ገንዘብ ስታደርጉ አጠቃላዩ የሕይወታችሁ ሁኔታ ሰማያዊ ሆኖ ይቀየራል። በአንድ ወቅት አንድ ሰዓሊ የመድኃኒታችን የኢየሱስ ክርስቶስን ምስል ለመሳል ፈለገ። ሲስልም ደስ የሚል ገጽታ፣ ውብ መልክና ፈገግታ ያለው ሰው ለመሳል አሰበ። ይህ ገጽታውም ውስጣዊ እርጋታውንና ሰላሙን ይገልጽ ነበር። ከዚህ በኋላ ስዕሉን መሳል ጀመረ። ከብዙ ዓመታት በኋላ ከሃዲውን የአስቆሮቱ ይሁዳን መልክ ለመሳል ፈለገ። ስለሆነም አንድ ሙሉ ለሙሉ ያዘነና የተጫጫነው የሚመስል ሰው አገኘና እርሱን መሳል ጀመረ። በዚህ ጊዜ ቁጭ ብሎ የሚሳለው ሰው ሰዓሊውን ታስታውሰኛለህ በማለት ጠየቀው። ሰዓሊው ሊያስታውሰው አልቻለም። ሰውየውም እኔ ከብዙ ዓመታት በፊት የሳልከኝ ሰው ነኝ አለው። ሰዓሊውም እንዴት ሊሆን ይችላል? ፊትህ እኮ ሙሉ ለሙሉ ተለውጧል አለው። በዚህ ጊዜ ሰውየው መልኬን የለወጠው ኃጢአት ነው በማለት መለሰለት። ኃጢአት በሥጋችሁ በአሳባችሁና በጠባያችሁ ላይ ታላቅ ተጽዕኖ ያሳድራል። የሕይወታችሁን ሁሉ ሁኔታ ያጠፋል። በአንጻሩ ንጽሕናም በሕይወታችሁ አጠቃላይ ሁኔታ ላይ ታላቅ ተጽዕኖ ያሳድራል። ስለ ንጽሕና ስንነጋገር የምንነጋገረው ስለ እግዚአብሔር ነው። ይህን ልምድ ከመጻሕፍትና ከስብከቶች ለማግኘት አትሞክሩ፣ ከእውነተኛው የንጽሕና ልምምድ ከማድረግ እንጂ። ይህንን ጉዳይ የምናጠቃለው በገነት ውስጥ ያለምንም ውስጣዊ ችግሮች ፍጹም ሆናችሁ ለመኖር የምትፈልጉ ከሆናችሁ ዛሬ በንጽሕና ኑሩ በማለት ነው። ስለሆነም ቅዱስ ጳውሎስ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው።
የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሏል። ሮሜ 12 ከቁጥር 1 እስከ 2 እንደዚህ ብሎ የተናገረው አካላዊ መስዋዕትን ከልብ መታደስ ጋር በማዛመድ ነው። በውስጣዊ ሕይወታችን ውስጥ ያለ የንጽህና ውጤት። ንጽህና ሲኖራችሁ ባሏችሁ ችሎታዎቻችሁ መስማማት ሐሴት ታደርጋላችሁ። ንጽህና የሌለው ሰው የሚኖረው በቅራኔ ውስጥ ነው። መንፈሱና ሥጋው እርስ በርሳቸው ተቃዋሚዎች ናቸውና ገላትያ 5 ከቁጥር 17። ሐሳቡ ወደ እግዚአብሔር ከፍ ማለት ሲፈልግ ሥጋው ግን በምድራዊ ምኞቶች አማካኝነት ወደ ታች ያዘነብላል። አንድ ሰው በኃጢአት የተሞላ ሕይወት ሲመራ ሥጋና ልብ ሰላም ያገኛሉ ብላችሁ እንዳታስቡ። ምክንያቱም ኢአማንያን የሆኑትን ሰዎች ጨምሮ በእኛ ውስጥ ያለው የተፈጥሮ ሕግ በሰው ልጆች ሐሳብና ልብ ውስጥ ይሰራልና። በአንድ ወቅት ሎስ አንጀለስ በሚገኝ በቅዱስ ማርቆስ ቤተክርስቲያን ውስጥ ከሌሎች ሰዎች ጋር በቤተክርስቲያኑ አዳራሽ ውስጥ ተቀምጠን ሳለን አንዲት ሴት የአዳራሹን የመዝጊያ መስታወት ከቆረቆረች በኋላ ወደ ውስጥ ዘለቀች። ሴቲቱ ፍልስጤማዊ ነበረች። ከዚያም አረበኛ ቋንቋ መስማት ስለፈለገች እኛን አረበኛ መናገር አለመናገራችንን ጠየቀችን። በዚህ ጊዜ እኔ ስለ ትዳር ሕይወቷ ማግባትና አለማግባቷን ስጠይቃት ያላገባች ነገር ግን እጮኛ እንዳላት ነገረችኝ። እኔም ቀጠል አድርጌ ከዚህ እጮኛዋ ጋር ለምን ያህል ጊዜ እንደቆየች ጠየቅኳት። እርሷም አብረን የቆየነው ለጥቂት ወራት ያህል ነው። እኔ የኖርኩት ከብዙ የወንድ ጓደኞቼ ጋር ነው። ከአንዳንዶቹ ጋር ለዓመት፣ ከሌሎቹ ጋር ደግሞ ለጥቂት ወራት ወዘተ ብላ መለሰችልኝ። እኔም ደስተኛ ሰው ነሽ ብዬ ስጠይቃት ሁላችንንም እየተመለከተች እንዲህ አለችን። እውነቱን እንድነግራችሁ ትፈልጋላችሁ አለች። አደንዛዥ ዕፅ እጠቀማለሁ። ሌሊቱን ሁሉ የማሳልፈው ከወንድ ጓደኞቼ ጋር በመጨፈር ነው። ውጫዊ ገጽታዬን ስትመለከቱት ደስተኛ ሰው ልመስላችሁ እችላለሁ። በልቤ ውስጥ ግን በመላው ዓለም ውስጥ እጅግ በጣም መጥፎዋ ሴት ነኝ። እንዴት እንደምኖር ማወቅ አልችልም። እኔ የምመስለው በመጥፎ ሁኔታ ውስጥ ያለ እናም ለዚያ ችግሩ መፍትሄ የሚፈልግን ሰው ነው። ይህን መፍትሄ ለማግኘት የሚሞክረው ግን ከዚህ ሕይወት በመላቀቅ ሳይሆን የጎደፈ ሕይወትን በመምራት ነው አለች። ስለ እግዚአብሔር ስነግራት እግዚአብሔርን በአባትነቱ ልትቀበለው እንደማትፈልግ ነገረችኝ። ምክንያቱም የአባትነትን ጣዕም አልቀመሰችም። ይህም ማለት ምን ማለት እንደሆነ አታውቅም። አባቴ እንዲንከባከበኝም ሆነ እንዲወደኝ አልፈልግም አለች። አባትሽ የት ነው ያለው ብዬ ጠየቅኳት። አባቷ በየትኛው የአሜሪካን ጠቅላይ ግዛት ውስጥ እንደሚኖር አታውቅም። እናቷንም እንዲሁ ከወላጆቿ እንዳቸው መታመማቸውን ብትሰማ ስለ ጤንነታቸው ሁኔታ እንደምትጠይቅና እንደማትጠይቅ ስጠይቃት አልጠይቅም፣ ስለ አባቴ ወይም ስለ እናቴ የምጠይቀው ለምንድን ነው? ብዙ ሆስፒታሎችና ብዙ ዶክተሮች አሉ እኮ አለችኝ። ወላጆቿን ምንም አይነት ነገር ቢገጥማቸው ግድ አይሰጣትም። ይህ የኃጢአት ውጤት ነው። ይህች ልጅ ወላጃዊ ግንኙነት ስለተነፈጋት ለቤተሰብ ፍቅር የሚሆነውን ስሜት አጥተዋለች። ገጽታዋ ሲታይ ብዙ የወንድ ጓደኞች አፍቃሪዎች ያሏት፣ ወደ ብዙ ጭፈራ ቤት የምትሄድ፣ በታዋቂነቷ ደስተኛ መስላ የምትታይ ወዘተ ሴት ናት። ይሁን እንጂ በብቸኝነት ስሜት መጠቃቷ እርግጥ የሆነ ነገር ነው። ስለ እርሷ ማንም ግድ አይሰጠውምና፣ ስለሆነም እርሷም ስለማንኛውም ሰው ግድ አይሰጣትም፣ ስለ ወላጆቿም ቢሆን እንኳን። ኃጢአት ከእግዚአብሔር ከሰብዕናችንና በዙሪያችን ከሚገኙት ሰዎች ሁሉ ጋር ለይቶናል።
በመንፈስ ቅዱስ ሥራ አማካኝነት በመድኃኒታችን በኢየሱስ ክርስቶስ የሆነ ንጽሕናን ከእግዚአብሔር ጋር የሚሆን ኅብረትን ያድልናል። ከዚህ በተጨማሪ ከነፍሶቻችን ጋር መታረቅን፣ የኑሯችንን መስማማትን እንዲሁም ከሌሎች ሰዎች ጋር መስማማትን ያድልናል። አንድን ሰው ከሚነዳው ከፍተኛ ኃይል የተነሳ በአሁኑ ጊዜ የንጽሕናን ሕይወት ማግኘት አይቻልም በማለት አንዳንድ ወጣቶች ያምናሉ። ከዚህ በተጨማሪ የተፈጥሮ ስጦታ ከሚያቀርበው እጅግ ካልና ከማያቋርጥ ጥሪው ጋር ኅብረተሰቡም ለኃጢአት ምክንያት ከሚሆኑ አደገኛና ቶሎ የማይጠፋ ሁኔታዎች ጋር መላቀቅ አለመፍቀዱ የንጽሕናን ሕይወት ተግባራዊ ማድረግ ከባድ ነገር ነው ይላሉ። ክፉ ኃይል የሆነው ሰይጣንም እግዚአብሔርንና ቅድስናን በመቃወም በዚህ ዓለም ውስጥ ይሰራል። እርሱ ይህን ተግባራዊ የሚያደርገው በሚቻለው ሁሉ እግዚአብሔር አምላክ ለሰው ልጆች ያቀደው እቅዱንና እርሱን ለማዳን ያለውን የተባረከ ዓላማ ለማጥፋት ነው። በአሁኑ ዘመን ያለው አዝማች የዘመኑ መንፈስ የሚል ነው። በአሁኑ ጊዜ ያለው የኛ ኅብረተሰብ በሳይንስና በአስተሳሰብ ከዘመናዊው እድገት ጋር እኩል ለመራመድ እየሞከረ ነው። በቤተ ክርስቲያን ውስጥ ያሉ ሰዎችም እነዚህ ለውጦች ለመጨበጥና ትውልዱን ሊጎዱ ከሚችሉ የተለያዩ ዝንባሌዎች ማለትም በእውቀት ከመኩራራት፣ በጭንቀት፣ ከልልነት፣ ከነጻነት፣ ለሐሳቦች ግልጽ ከመሆን ወዘተ ለመጠበቅ እየሞከሩ ነው። ይሁን እንጂ ይህ ዘመን አስቀድመው ከነበሩት ዘመናት ሁሉ ፍጹም የተለየ ስለሆነ ቅድስናን ልንከተለው የሚገባን ራእይ አይደለም በማለት ዲያብሎስ ወጣቶቻችንን ለማሞኘት እየሞከረ ነው። አንደኛው እውነት በማንኛውም ዘመን ውስጥ ይገኝ ከነበረው ኅብረተሰብ ይልቅ አሁን ያለው ኅብረተሰብ ዘመናዊ ለመሆኑ ምንም ጥርጥር የለውም። ለምሳሌ በአንደኛው መቶ ክፍለ ዘመን የነበረው ኅብረተሰብ ኢየሱስ ክርስቶስ ከመወለዱ በፊት ከነበረው ኅብረተሰብ ይበልጥ ዘመናዊ ነው። ሁለተኛው እውነት ማህበረሰቦች የሚጋፈጧቸው ለውጦች የግብረ ገብነት ጠባይን ሊቃወሱ ወይም ሊጎዱ አይችሉም። እነዚህ ለውጦች ፖለቲካዊ፣ ሳይንሳዊና ማህበራዊ ለውጦች ናቸው። ኃጢአትንና ቅድስናን በተመለከተ ማንኛውም ኅብረተሰብ ከቀደመው ወይም ከሚከተለው ኅብረተሰብ ሊለይ አይችልም። ይህ ሙሉ ለሙሉ መንፈሳዊ ጉዳይ ነው። መንፈስም ዘላለማዊ ስለሆነ የጊዜ ወይም የለውጥ ጉዳይ አይደለም። እነዚህ ሁለቱ ውጫዊ ናቸውና። ሶስተኛው እውነት የመጀመሪያው ወይም ከመጀመሪያው ጊዜ አንስቶ የሰው የተፈጥሮ ስጦታዎች ተመሳሳይ ስለነበሩና ከአዳም የወረሰው የውድቀት ጠባዩን ተመሳሳይ ስለሆነ ምንም አይነት ለውጥ የሰውን መሰረታዊ ህልውና ሊያቃውሰው አይችልም። የእርሱ ዘላለማዊ ምኞትና መለኮታዊ ንቃተ ህሊና ከትውልድ ወደ ትውልድ አይለዋወጥም። የሚለዋወጠው ነገር ቢኖር ሰውየው ምላሽ የሚሰጣቸው ወይም ምላሽ የማይሰጣቸው የታማኝነት ደረጃዎች ናቸው። አራተኛው እውነት በአሁኑ ዘመን ኃጢአት መስራት ቀላል፣ ድህነት ማግኘት ግን ከባድ ነው ብንል ማጋነን አይሆንብንም። ዳሩ ግን ኃጢአት በበዛበት ጸጋ ከመጠን ይልቅ በለጠ ይላል ሮሜ 5 ከቁጥር 20። ዳሩ ግን ኃጢአት በበዛበት ጸጋ ከመጠን በላይ በለጠ። እንዲህ የሚለውን ጥቅስ መርሳት የለብንም። ይህ የሰው ድህነት የሚመሰረተው በሰውየው ላይ ብቻ አይደለም። ድህነቱ ያለው በእግዚአብሔር እጆች ውስጥ ነውና እነዚህ የእግዚአብሔር እጆች እውነትን ለመፈለግ በሙሉ ልብ የሚታገለውን ግለሰብ ለመርዳት የሚዘረጉ እጆች ናቸው። ዘመናዊያን የሆኑትን የኛን ወጣቶች በሰዶምና በጎሞራ እንዲኖሩ ብንጠይቃቸው ያ ዘመን ካለፈ 40 ባለመቶ ዘመናት ቢቆጠሩም ዛሬ ዘመናዊያንን የሚሉት ሰዎች
ልል በሆኑት ጾታዊ ግንኙነቶች ከነዚያ ሰዎች ሊለዩ የሚችሉበት ምክንያት ምንም አይነት ነገር ሊኖራቸው አይችልም። ምንም እንኳ ወቅቱ ጥንቆላ የተንሰራፋበትና ኢአማንያን የሆኑ ሰዎች ርኩሰት፣ አሳፋሪ የሃይማኖት ተግባራት የሚፈጽሙበት ወቅት የነበረ ቢሆንም የሐዋርያት ዘመን ቅድስና ያበበበት ዘመን እንደነበረ እናስተውላለን። ስለሆነም ከፀሐይ በታች ምንም አይነት አዲስ ነገር ስለሌለ ወጣቶች ለክርስቶስ እንዲኖሩ እንተዋቸው፣ ኃጢአት ለሚሰሩትም ኃጢአቶቻቸውን የሚቀንሱባቸውን ሁኔታዎች እናመቻችላቸው። ወጣቶች ቅዱስ በሆነው ውጊያዎች ውስጥ እንዲቆዩ የሚያስችሏቸውን ዋስትናዎች መጨበጥ ያስፈልገናል። እርሱ ኃጢአትን እስከ ሞት ድረስ ሊዋጉት ቆርጠዋልና። ሕይወታችን ሁሉ የእግዚአብሔር ነው። በምድር ላይ ያለ ሕይወት ዘላለማዊ፣ ቀጣይ ወይም ዘላቂ አይደለም። በመጨረሻ ከምድራዊ ሕይወት በኋላ በዘላለማዊ ሕይወት ወዴት ትሄዳላችሁ? ራሳችሁን እንድትጠይቁት የሚሻውና እኔም የምጠይቃችሁ ጥያቄ ይህ ነው። በዘላለማዊ ሕይወት ከእግዚአብሔር ጋር ትኖራላችሁ። በአሁኑ ወቅት ያላችሁ ሕይወት የሚቀጥል ወይም ባለበት የሚቆይ አይደለም። ይልቁንም ከሁሉም በላይ የመከራ ሕይወት ነው። በምድር ላይ ያለ ሕይወታችሁ ከመከራ ሕይወታችሁ አንዱ ነው። እግዚአብሔር ዘላለማዊነታችሁን ለማረጋገጥና ለመወሰን የመምረጥ ነፃነታችሁን እየፈተነው ነው። እግዚአብሔር ዘላለማዊነታችሁን ለማረጋገጥና ለመወሰን የመምረጥ ነፃነታችሁን እየፈተነው ነው። ስለዚህ በዚህ ምድር ላይ ከእግዚአብሔር ጋር ለመኖር መወሰን ካልቻላችሁ በሰማይ ከእርሱ ጋር እንዴት ልትኖሩ ትችላላችሁ? በዚህ ምድር ላይ በቀን ለግማሽ ሰዓት ያህል እንኳን እግዚአብሔርን ማውራት ካልቻላችሁ ወደ ዘላለማዊ ሕይወት ስትሸጋገሩ እንዴት ልታወሩ ትችላላችሁ? ወዴትስ ትሄዳላችሁ? በዚህ ምድር ላይ ከመላእክትና ከቅዱሳን ጋር ወዳጅነት ከሌላችሁ በሰማይ ስታገኟቸው እንዴት አብራችኋቸው ልትኖሩ ትችላላችሁ? ቁሳዊ ሀብት ከወደዳችሁ፣ የሥጋዊ መሻት መሟላትን ከጓጓችሁና ዓለማዊ ምኞቶችን ከቋመጣችሁ ቁሳዊና ሥጋዊ ምኞቶች ጠፍተው ወደ ሰማይ ስትሄዱ ምን ልታደርጉ ነው? በዚያን ጊዜስ ምን ልትሉ ነው? ቅርታ ልትጠይቁና አዝናለሁ፣ ሰማያት ለኔ አልተሰሩም፣ ወደ ምድር መልሰኝ ልትሉ ነው? ወዳጆቼ ይህ ቃል በዚያ ጊዜ ከንቱና የማይጠቅም ነው። ከዘላለማዊ ሕይወት ጋር ዛሬውኑ ወዳጅነት መፍጠር መጀመር አለባችሁ። በዚህ ዓለም ውስጥ ወደ ዘላለማዊ ሕይወት ከሚያደርሱ ነገሮች ጋር ራሳችሁን ማስገባት አለባችሁ። በሚመጣው ዓለም ውስጥ በዘላለማዊ ሕይወት የምትለማመዱት ያንን መንፈሳዊ ሕይወት አሁን መምራት አለባችሁ። በዘላለማዊ ሕይወት ከእርሱ ጋር ለዘላለም ትኖሩ ዘንድ ከእግዚአብሔር ከመላእክቱ እናም ከቅዱሳኑ ጋር እዚሁ በምድር ሳላችሁ መኖር አለባችሁ። ከዓለማዊ ምኞቶች ለሚያገኘው እርካታ የሚኖር ሰው ዓለምና ምኞቶቹ ሁሉ ሲያልፉ ምን ያደርግ ይሆን? ምንስ ሊያደርግ ይችላል? ከእግዚአብሔር ጋር ወዳጅነት እዚህ ምድር ላይ ፍጠሩ። ይህ ወዳጅነት ግን ፍጹም አያልቅም። ከዓለም ጋር ያላችሁ ግንኙነትና ወዳጅነት ግን አንድ ቀን ፍጻሜ ያገኛል። ምንም ያክል ጊዜ ኑሩ፣ አንድ ቀን ፍጻሜ ያገኛል። ይህንኑ ከእግዚአብሔር ለመላእክቱና ከቅዱሳኑ ጋር ያላችሁ ግንኙነት አይቋረጥም። ከጽድቅ ከመልካም ምግባርና ከትህትና ጋር ያላችሁ ግንኙነትም እንዲሁ። በዚህ ምድር ላይ ያለን ሕይወት ዘላለማዊ ነው ብላችሁ ፍጹም አታስቡ። በምድር ላይ ያለ ሕይወት ፍጻሜ ያገኛል። መልካምና የጽድቅ ሥራዎች ብቻ ከዚህ ሕይወት ይቀራሉ። እግዚአብሔር መላ ሕይወታችሁን ይመረምራል። በሕይወታችሁ የተገለጸውን መልካምነትና ፍቅርም
ከግምት ውስጥ ያስገባል። ለዘላለም የሚቆዩት ነገሮች እነዚህ ብቻ ናቸው። አንዲት ብቸኛ ኃጢአት ሕይወታችሁን በሙሉ ልታመሰቃቅል ትችላለች። እግዚአብሔርን የሚወድ ሰው ያለማወላወልና በጽናት ብቻ ሳይሆን በፍጹም ልቡም መውደድ አለበት። አንዲት ጠብታ ቀለም የአንድን ኩባያ ውሃ ሙሉ ለሙሉ እንደምትበርዝ ሁሉ አንዲት ኃጢአትም እንዲሁ ናት። አንዲት ጠብታ ቀለም የአንድን ኩባያ ውሃ ሙሉ ለሙሉ እንደምትበርዝ ሁሉ አንዲት ኃጢአትም እንዲሁ ናት። በሐሳባችሁ ውስጥ ያለች አንዲት አነስተኛ ኃጢአት እንዲሁ በተመሳሳይ መልኩ መላ ሕይወታችሁን ልታቆሽሸው ትችላለች። ጥያቄው የፍቅር ጥያቄ ነው። እግዚአብሔርን ተወዱታላችሁ ወይስ አትወዱትም? እርሱን ከወደዳችሁት ለኃጢአት ቦታ አይኖራችሁም። ምንም ቢሆን ኃጢአት አይኖርም። እግዚአብሔርን የምትወዱ ከሆነ ዓለም በእይታችሁ ውስጥ አትኖርም፣ ታንሳለች። ወደማይጠቅምና ወደማይረባ ነገር በቀላሉ አትሳበም። ሁሉም ከንቱና ነፋስንም እንደመከተል ይሆናል። መክብብ 1 ከቁጥር 14። ሐዋርያው ቅዱስ ጳውሎስ እንደተናገረው አዎ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ። ስለ እርሱ ሁሉን ተጎዳው ክርስቶስንም አገኝ ዘንድ ብሏል። መላዋ ዓለም በዓይናችሁ ፊት ወደ ትቢያነት ትለወጣለች። መላዋ ዓለም በዓይናችሁ ፊት ወደ ትቢያነት ትለወጣለች። እግዚአብሔርን ለሚወዱና ለሚያስደስቱ መላዋ ዓለም ባዶ ትሆናለች። ቅዱስ አውግስጢን ምንም ነገር ባልተመኘና ምንም ነገር ባልፈራ ጊዜ ከዓለም በላይ እንደነበረ ተናግሯል። እግዚአብሔርን ስትወዱ በእይታችሁ ውስጥ ዓለም ታንሳለች፣ ውበቷንም ታጣለች። እናንተም የዓለም አናት ላይ የተቀመጣችሁ ያህል ይሰማችኋል፣ ቀላችኋል። ይበልጥ ከፍ ከፍ ያላችሁና ከዓለማዊ ጉዳዮች የተለያችሁ ያህል ይሰማችኋል። ዳግመኛም ወደ ላይ በመነጠቅና ወደ ሰማይ በመነጠቅ ሰማየ ሰማያትን ትለማመዳላችሁ። ዓለም ከእግራችሁ በታች ትሆናለች። በዚህ ጊዜ ራሳችሁን ከዓለምና ከምኞቶቿ ማውጣትና ነፃ ማድረግ ትችላላችሁ። የእግዚአብሔር ፍቅር እያንዳንዱን ክፋትና ኃጢአት ከልባችሁ አውጥቶ ይጥላል። በመኃልየ ዘሰሎሞን ምዕራፍ 7 ከቁጥር 10 እስከ 12 እንዲህ የሚል መንፈሳዊ ቃል አለ። እኔ የውዴ ነኝ፣ የእርሱም ምኞት ወደ እኔ ነው። ውዴ ሆይ ና ወደ መስክ እንውጣ፣ በመንደሮችም እንደር፣ ወደ ወይኑ ቦታ ማልደን እንሂድ። ወይኑ አብቦ አበባውም ፍሬ አንዠርግጎ ሮማንም አፍርቶ እንደሆነ እንይ፣ በዚያ ውዴን እሰጥሃለሁ የሚል ቃል አለ። እነዚህ ጥቅሶች አገልግሎትን ያመለክታሉ። ሰውን ከእግዚአብሔር ጋር ያጣመረውን ፍቅር ያንጸባርቃሉ። እኔ የውዴ ነኝ፣ የእርሱም ምኞት ወደ እኔ ነው። የወዳጅ ምኞትና ፍላጎት ቢኖርም ሰው ወደ መስኩ ለመውጣት የውዱን አጋርነት ይፈልጋል። መስኩ፣ መንደሮቹና የወይኑ ቦታ የአገልግሎት ማስተላለፊያዎች ናቸው። በሌላ ቃል ሰው ለእግዚአብሔር ያለው ፍቅር ምንም ምክንያት ሳይኖረው በጸሎቶች ብቻ መገደብና መወሰን አለበት። ዳግመኛም ይህ ፍቅር በዚያ ውዴን እሰጥሃለሁ ተብሎ እንደተጠቀሰው በመስኮች፣ በወይን ቦታዎችና በመንደሮች ውስጥ ባለ አገልግሎት ይገለጣል። ለእግዚአብሔር ያለን ፍቅር በጸሎቶች በመገልገል በተመስጦና በማሰላሰል ብቻ የተገደበ ነው ብለን ካሰብን ተሳስተናል። አገልግሎት ትልቅ ፍቅርን የሚያንጸባርቅ ሲሆን
ለእግዚአብሔር ያለንን ጥልቅ ቅናትም ያሳያል። ይሁንና አገልግሎት ከእግዚአብሔር ፍቅር የሚከለክላቸው ይመስል ብዙ ጊዜ አገልግሎትን ገታ አድርገው የመገልገልና የተመስጦ ሕይወት ብቻ መኖርን የሚመርጡ አንዳንድ ሰዎች አሉ። በአንጻሩ አገልግሎት ሰው ለእግዚአብሔር ያለውን ፍቅር ከገደብ በላይ ያጠነክርለታል። እግዚአብሔርም በእርጋታ እንዲህ ሲል ያደፋፍራቸዋል። ውዴ ሆይ ና ወደ መስክ እንውጣ፣ በመንደሮችም እንደር፣ ወደ ወይኑ ቦታ ማልደንም እንሄድ፣ በዚያ ውዴን እሰጥሃለሁ ይላል። የጸሎትና የተመስጦ ሕይወት የሚመሩ ሰዎች ለምሳሌ መነኮሳት ብዙ ጊዜ እንደ ምድራዊ መላእክት ወይም ሰማያዊ ሰዎች ተደርገው ይቆጠራሉ። አገልጋዮችም እንዲሁ መላእክት ሊባሉ ይችላሉ። ቃሉ ለመነኮሳት ብቻ የተሰጠ አይደለም። እግዚአብሔር የሰባቱን አብያተ ክርስቲያናትና እረኞች መላእክት ብሎ አልጠራቸውምን? በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ብሏል። ሌሎችም እንዲህ መላእክት ብለው ተጠርተዋል። መላእክት በአገልግሎታቸው በከፍተኛ ደረጃ የተከበሩ ናቸው። በዕብራውያን 1 ከቁጥር 14 ላይ ቅዱስ ጳውሎስ ቃል እዚህ ላይ በትክክል ሲጠቀስ እናያለን። ሁሉ መዳን ይወርሱ ዘንድ ስላላቸው ለማገዝና ለማገልገል እንደሚላኩ ያመለክታል። መጽሐፍ ቅዱስ መላእክት የሚያቀርቡትን አገልግሎት ከፍጥነቱ ጋር አስቀምጦታል። ይህም መላእክት ይጠብቋቸውና ደህንነታቸውንም ይጠብቋቸው ዘንድ በሚከቧቸው ሕፃናት ዘንድ የተለመደ ነው። በወጣቶችም ዘንድ እንዲሁ ማየት ይቻላል። የእግዚአብሔር መልአክ በሚፈሩ ዙሪያ ይሰፍራል ያድናቸውማል ይላል። አንድ የተወሰነ አገልግሎት እንዲፈጽሙ እግዚአብሔር በሚልካቸው በአንድ በተወሰነ አጋጣሚም ይገለጻሉ። በሰማያት ያሉ መላእክት ሰውን ለማገልገል ወደ ምድር የሚወርዱ ከሆነ በምድር ላለ ሰው አንዱን ማገልገሉ ምንኛ የበለጠ ወሳኝነት አስፈላጊነት አለው። ሰዎች ሌሎችን ሲያገለግሉ እርሱም መላእክት ተደርገው ይቆጠራሉ። መጥምቁ ቅዱስ ዮሐንስ ሰዎችን በመስበክና ንስሐ እንዲገቡ በማሳሰብ አገልግሏል፣ አዘጋጅቷል። ስለርሱም እንዲህ ተብሏል፣ እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ። ማርቆስ 1 ከቁጥር 2። መጥምቁ ዮሐንስ በአገልግሎቱ እንደ መላእክት የተቆጠረውም ለዚህ ነው። መላእክት እግዚአብሔር እምነት የጣለባቸውን ማንኛውንም አገልግሎት ይፈጽማሉ። መንፈሳዊ የሚሆን ዓለማዊ አገልግሎት ሊሆን ይችላል። ለዓለማዊ አገልግሎት ምሳሌ የሚሆነን ለነቢዩ ኤልያስ ምግብ እንዲያቀርብለት እግዚአብሔር የላከው መልአክ ነው። ሌላው ምሳሌ ደግሞ ቅዱስ ጳውሎስንና ቅዱስ ጴጥሮስን ከእስር ነፃ እንዲያወጣቸው እግዚአብሔር በላከው መልአክ ውስጥ እናገኛለን። ዳግመኛም እግዚአብሔር አንድን ሰው ለመቅጣት መልአኩን ሊልክ ይችላል። ለዚህ ምሳሌያችን በግብጽ ምድር በኩር የሆኑትን ልጆች የቀሰፈው መልአክ ነው። ከዚህ በተጨማሪም እግዚአብሔር የምስራች ዜና በማስያዝ መልአኩን ሊልክ ይችላል። ክርስቶስን መወለድ ለድንግል ማርያም እንዲያበስር እንደላከው መልአክ ወይም ሕዝቦችን ለማስጠንቀቅ ወይም ለማንቃት መልአኩን ሊልክ ይችላል። መላእክት ትእዛዝን በማስተላለፍ ፈጣኖች ናቸው። የሚሸከሙትን ኃላፊነት በተመለከተ ምንም ይሁን ምን ለእግዚአብሔር ለመመለስ ዝግጁዎች ናቸው። አንዳንድ ለአገልግሎት የሚፋጠኑ መላእክት ሲኖሩ ለምስጋና የሚሆኑ ደግሞ ሌሎች መላእክት አሉ። የምስጋና መላእክት የሚባሉት እንደ ሱራፌል ያሉ ሲሆኑ እነዚህ መላእክት ነብዩ ኢሳይያስ የተመለከታቸውና በኢሳይያስ መጽሐፍ ምዕራፍ 6 የተነገረላቸው አይነት ናቸው። እርስ በርሳቸው ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያሉ ሲጮሁ ሰምታቸዋል። በእርግጥም ለእግዚአብሔር የማያቋርጥ ምስጋና ስለሚያቀርቡ
ስለ ሱራፌል የሚያተኩረው በዚህ ምዕራፍ በእጅጉ አድንቃለሁ። በእውነትም ተደንቄያለሁ። ለምን ይሆን ሱራፌል በንጹህና በተቀደሱ ክንፎቻቸው ቅዱስ 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 እያሉ እግዚአብሔርን ሲያመሰግኑ የመድረኩ መሰረት ከጩኸቱ ድምጽ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። በዚህ ጊዜ ኢሳይያስ ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አለ። ሱራፌል ኢሳይያስ እነዚህን ቃላት ሲናገር በሰሙበት ቅጽበት ዝም ሊሉት አልቻሉም። ሱራፌልም ቅዱስ 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 እያሉ የሚያመሰግኑ የምስጋና መላእክት በእግዚአብሔርን ፊት ቆመው እግዚአብሔርን በማመስገን የሚኖሩ እንደመሆናቸው አንድ ነገር ማድረግ ነበረባቸው። መጽሐፍ ቅዱስም የሚለው ይህን ነው። ከሱራፌልም አንዱ እየበረረ ወደኔ መጣ፣ በእጄም ከመሠዊያው በቁጠት የወሰደውን ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቶአል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየችልህ ይላል ኢሳይያስ 6 ከቁጥር 6 እስከ 7። ሱራፌል የሚለው ቃል የዕብራይስጥ ቃል ነው። ሱራፌል ነጠላ ቃል ሱራፊ ነው። ከንፈሮቼ የረከሱብኝ ሰው በመሆኔ ጠፍቻለሁና ወዮልኝ የሚለው ቃል ኢሳይያስ ሲያጉረመርም ይህ ሱራፊ እንደሰማ በፍጥነት ወደ መንበሩ እየበረረ ሄዶ ፍም እሳት ከእርሱ ላይ በመውሰድ ኢሳይያስን ከንፈሮች ነካው። አለውም በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየችልህ አለው። የኢሳይያስ ከንፈሮች ንጹህ ለመሆን ጊዜ አልወሰዱም፣ ወዲያውም ንጹህ ሆኑ። መጽሐፍ ቅዱስ ከሱራፌል አንዱ መልአክ እንደገለጸ ማሳሰብ ጠቃሚ ነው። ያንን ሥራ ለመስራት እግዚአብሔር ከሱራፌል አንዱ ብቻ ኃላፊነቱን እንደሰጠ አልተገለጸም። ይሁንና የጋለ ፍላጎትና ጽኑ ፍቅር በሱራፌል መካከል ያለው ያ ፍቅር በዋናነት እግዚአብሔርን ለማገልገል ለማመስገን የተጠመዱና በተወሰኑ መላእክት ዘንድ ያ ፍቅር ሰው ንጹህ ባለመሆኑ ከንፈሮቹን በማደፋቸው የተነሳ ነው። እየጠፋ ሲሄድ የሚያቀርበውም ጸሎቱን በመስማት ሳይገልጽ የማይታለፍ ነው። ስለዚህም በዚያን ጊዜ የሰውን ጥያቄ ለመመለስና ለማንጻት ይፋጠናል። ምንኛ ውብና ድንቅ የሆነ የመላእክት ምሳሌ ነው። አንድ መልአክ ፈጽሞ ግድ የለሽ ወይም ስሜት አልባ አይደለም። ሌሎች ሲጠፉ ያየ ችላ የሚል መልአክ አይደለም። መላእክት በተፈጥሯቸው በአስፈላጊው ጊዜ ሁሉ አፍቃሪዎችና ጠባቂዎች ናቸው። እንደ ሱራፌል በእግዚአብሔር ዙፋን ፊት ቆመው አንድ ሰው ሊጠፋ መሆኑን በሰሙበት ቅጽበት የእግዚአብሔርን ዙፋን ለቀውና ያደፈ ክንፎችን ለመዳሰስ ፍም በመያዝ ፈጥነው ይጓዛሉ። ይህ ፍቅር በአገልግሎት ሰው ለሌሎች ሊያደርገው የሚገባ እውነተኛ ፍቅር ነው። ለዚህም ነው ውዴ ሆይና ወደ መስክ እንውጣ፣ በመንደሮችም እንደር፣ ወደ ወይኑ ቦታ ማልደንም እንሄድ ሲል የምናነበው። እነዚህን ልናረጋግጣቸውና ልንጠብቃቸው ያስፈልጋል። ወይኑ አብቦ አበባውም ፍሬ አንጀርግጎ ሮማንም አፍርቶ እንደሆነ ያ ማለትም ያለፈ አገልግሎታችንን ውጤት ማየት ያስፈልጋልና ማለት ነው። የተከልነው ወይን ፍሬ አንጀርግቦ ሮማንም አፍርቶ ይሆንን? እዚህ ላይ አሁን ጥያቄ ይነሳል። ጌታ ሆይ አንተን ትቼ ወደ መስክና ወደ መንደሮች ለማገልገል ሲሄድ ጸሎቶቼን ተመስጦቼንና ካንተ ጋር የማሳልፋቸውን ውብ ጊዜያት አላጣምን? ፍጹም እንዲያውም የበለጠ ይጠነክራል። በዚያ ውዴን እሰጥሃለሁ፣ በዚያ በመስኩ ውዴን እሰጥሃለሁ፣
በዚያ በመንደሮች ሕዝቦች ስትጠብቅ ውዴን ሰጣለሁ። ፍቅሬን የምሰጥህ በጸሎቶች በጾምህ ወይም በተመስጦች ብቻ አይደለም። አዎ አይደለም። የደከምክና የጣርክ ጊዜህን በመንደሮቹ ውስጥ ስታሳልፍም ውዴን በዚያ ሰጣለሁ። እግዚአብሔር ይህ ነው። እግዚአብሔር የእያንዳንዷን ሰው ደህንነት ይፈልጋል። ሁሉንም ሰው ይወዳል። እናንተም እንዲሁ ሁሉንም ሰው እንድትወዱ ይፈልጋል። እርሱ ለኛ እንዳደረገልን እናንተም ራሳችሁን ለሌሎች እንድትሰጡ መስዋዕት እንድታደርጉ ይፈልጋል። ይህን ስታደርጉ ፍቅሩን በዚያ ይሰጣችኋል። ይሁንና ሙሉ ቀን በመጸለይ ያሳለፈ አንድ ሰው ሌሎቹን በማገልገል ሙሉ ቀን ካሳለፈ በኋላ ለጸሎት ምሽት ላይ ከሚወጣ ሰው ጋር እኩል ነው የሚል ጥያቄ በማንሳት ልትፈተኑ ትችላላችሁ። ውድ ወንድሞቼ ሆይ እመኑኝ፣ ይህ ሰው በእውነት እግዚአብሔርን እስከወደደ ድረስ ከአገልግሎት ሲመለስ እግዚአብሔር መለኮታዊ መንፈሱንና መነሳሳትን በእርሱ ላይ በእርግጠኝነት ያሳድርበታል፣ ፍቅሩንም በልቡ ውስጥ ያፈስበታል። በአጭር ጊዜ ውስጥ ከሌሎች የበለጡ መንፈሳዊ በረከቶችን በትክክል ያገኛል። ሁለቱም ነገሮች አጣምረው ስለያዙ ሰዎች በምሳሌ ላስቀምጥላችሁ እወዳለሁ። ጽኑና የተቃጠለ አገልግሎት በአንድ ወገን፣ እንዲሁም የቅንነት የተመስጦና ራስን የመስጠት የብቸኝነት ሕይወትን በሌላ ወገን ስለያዙ ሰዎች አስቡ። እነዚህ ምሳሌዎች ምንም አይነት ጥያቄ ሊነሳባቸው የማይችሉ ምሳሌዎቻችን ናቸው። አገልግሎትን ከበትውና ጋር አጣምረው ስለያዙ ሰዎች ምሳሌ የምሰጣችሁ ለግንዛቤ እንዲሆናችሁ በመፈለግ ነው። ነቢዩ ኤልያስ ለዚህ አንድ ምሳሌ ይሆንናል። በቀርሜሎስ ተራራ የብቸኝነትና የብህትውና ሕይወት ኖሯል። ሁሉም የሚመሰክረው ፍጹም የተመስጦና የብቸኝነት ሕይወት ነበረው። በመቀጠል ሌሎችን ማገልገል ጀመረ። ምድርን ከጣዖት አምልኮ ያነጻት ኤልያስ ነበር። ጣዖት እንዲመለክ የፈቀደውም አክዓብን የገሰጸው ኤልያስ ነበር። በአገልግሎት ከተጠመደው ከነቢዩ አብደዩ ይልቅ ጻድቅ የሆነው ኤልያስ ነበር። በእግዚአብሔር ፈቃድ በጸሎቱ ሰማያትን መክፈትና መዝጋት የቻለው ኤልያስ ነበር። በተመስጦ ሕይወቱ ስኬታማ እንደሆነና በአገልግሎቱም እንዲሁ ስኬታማ ነበር። ከትንሹም እንኳን ቢያንስ የኤልያስ መንፈሳዊነት ተሸርሽሮ ወይም መሰናክል ደርሶበት ነበር የሚል ፍጹም ማንም የለም። ለዚህ ማስረጃ የሚሆነን እግዚአብሔር ኤልያስን በእሳት ሰረገላ ለመውሰድ መምረጡ ነው። ይህ የመጀመሪያው ምሳሌያችን ነው። ቅዱስ ዮሐንስ ሕይወት ውስጥ በ30 ዓመታት በጽሞና አሳልፏል። ማንም ያየው የለም። በመጨረሻም ሰዎችን ለማገልገል ለሰዎች ተገለጠ። ሁሉን ባደረሰውና ከ6 ወራት ባላነሰው ስኬታማ አገልግሎት ሁሉም ሰው ለንስሐ አዘጋጀ። ወደ እርሱ የሄዱትን በበርካታ ሺዎች የሚቆጠሩ ሕዝቦች ኃጢአታቸውን በመናዘዝ በዮርዳኖስ ወንዝ ተጠምቀዋል። ቅዱስ ዮሐንስ ስኬታማ አገልግሎት ከስኬታማ የብቸኝነትና የብህትውና ሕይወት ጋር አጣምሮ ይዟል። ያለምንም ጥርጥር ሰዎችን ተቀብሎ ሰዎች ለእግዚአብሔር እየተዘጋጁ እንዲሆኑ ለማድረግ ንስሐ እንዲገቡ በማስጠንቀቁ እግዚአብሔር ለዚህ አገልግሎቱ ዕውቅና ሰጥቶታል። ቅዱስ ጳውሎስ ሶስተኛውንና ይልቁንም ልዩ የሆነውን ምሳሌ ያቀርብልናል። አገልግሎቱን እርሱ ራሱ እንደተናገረው ከሌሎች ሐዋርያት በበለጠ ስለገነባው የተለየና አስደናቂ ነበር። ይሁንና ይህንን አገልግሎት ጸጋውን በውስጡ ለሚሰራው ለእግዚአብሔር ጸጋ ሰጥቶታል። እኔ እበልጣለሁ፣ በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በሞት ጊዜ ሁል ጊዜ የቀረውንም ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው
የሚደክም ማን ነው? እኔም አልደክምምን? የሚሰናከል ማን ነው? እኔም አልሰናከልምን? ይላል። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 እስከ 29። አገልግሎቱ ቅናትና ግለት የተሞላበት ነበር። በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደነርሱ ሆንኩ ይላል። ራሱን ጽኑ ለሆነው ለዚህ አገልግሎት ፈጽሞ ሰጥቶ ነበር ማለት ነውን? በፍጹም። መጽሐፍ ቅዱስ እንደሚያመለክተው ቅዱስ ጳውሎስ እስከ ሶስተኛው ሰማይ ደረሰ፣ ተነጠቀ። በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊነገር የማይነገረውን ቃል ሰማ። አሁን ብቸኝነትን ከሚኖሩ መነኮሳት እስከ ሶስተኛ ሰማይ ተነጠቀ ማን ነበር? በርካታ ጊዜያት ጣረውና የደከመው ቅዱስ ጳውሎስ ይህንን አድርጓል። ይህ አስደንጋጭ ነው። ዋናው ነጥብም ነው። ሁለት ነገሮች አዋህዷል። ተመስጦና ትምህርትን በአንድ በኩል፣ ብቸኝነትንና ብህትውናን በሌላ በኩል። 3 ዓመታትን በብቸኝነት በበረሃ ከኖረ በኋላ ቀንና ማታ ቢያገለግልም እስከ ሶስተኛው ሰማይ መነጠቅ ችሎ ነበር። በአገልግሎቱና በጉዞዎቹ በባህር ሲጓዝ መርከብ ብታነዋውፀውም እስከ ሞት ድረስ ቢወገርም እግዚአብሔር ጳውሎስ ሆይ ስላልጸለይክና ስላልጾምክ ስላልተመሰጥክና ትኩረት ውስጥ ስላልገባህ ባንተና በእኔ መካከል ያለው ግንኙነት ይቀንሳል ብለህ አታስብ። በድካምህና በጥረትህ መካከል ፍቅሬን ሰጣለሁ በማለት ስለዚህ ውድ የምክረ ቅዱሳን ቤተሰቦች በአገልግሎት መፋጠንን ወደ ቀደመችው መንገድና ወደ ሰማያዊቱ መንገድ ይመለሱ ዘንድ በዙሪያችን ያሉ ወንድሞችና እህቶችን መንፈሳቸው እንዲታደስ የእግዚአብሔርን ቃል መንገር እንዲሁም ራሳችንን በመንፈሳዊ ሕይወት ማለማመድ ትልቁ የተጋድሎ ሕይወት በመሆኑ የወንድሞችና የእህቶቻችን መጥፋት ልክ እኛ እንደምንጠፋው ሊያሳስበንና ሊያስጨንቀን እንዲሁም ትክክለኛና እውነተኛ የእግዚአብሔርን ፍቅር ልንለግሳቸው ይገባል። አሜን።